የበሽታው ምንነት ፓልሞኔሪ ኤምቦሊዝም (ፒኢ) ይህ በሽታ ማለት በሌላ የሰውነታችን ክፍል ውስጥ የረጋ ደም። ብዙ ጊዜ ይህ የሚከሰተው በእግራችን የደም ቱቦ ውስጥ ነው። ቀስ እያለ ወደ ሳንባችን አርተሪ የደም ቱቦዎች ይደርስና በቱቦ ውስጥ የደም ፍሰትን ያግዳል። በአንድ የሰውነታችን ክፍል የረጋ ደም ሌላ የሰውነታችን ክፍል ደርሶ የደም ፍሰትን ሲያግድ ይህ ሁኔታ ኤምቦሊዝም ይባላል። የረጋው ደም ደግሞ ኤምቦሉስ ይባላል። ደም በቬኖች የደም ቱቦዎች አድርጎ ወደ ልባችን ሲጓዝ ቀስ ብሎ ነው። ይህ ቀስ ማለት ደግሞ አንዳንዴ የደም መርጋትን ያስከትላል። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች ፓልሞኔሪ ኤምቦሊዝም (ፒኢ) የሚባለው በሽታ በዓለማችን ላይ ከ1000 ሰዎች 2 ሰዎችን ያጠቃል። ኮዘዝ የበሽታው መነሻ ምክንያት ይህ በሽታ በሳንባችን ውስጥ ያሉት አርተሪ የደም ቱቦዎች በረጋ ደም ሲደፈኑ ነው። ይህ በሽታ ብዙ ጊዜ የሚከሰተው እግራችን ውስጥ፣ ጥልቅ ሰውነታችን ውስጥ ያሉት ቬኖች የደም ቱቦዎች ውስጥ ደም ይረጋና ይህ ደም ሳንባችን ውስጥ ገብቶ በአርተሪ የደም ቱቦዎች ውስጥ የደም ዝውውርን ሲያግድ ነው። አንዳንዴ ይህ በሽታ በሌሎች ኬሚካሎች ምክንያት ሊከሰት ይችላል። ኢንፌክሽን ሊያስከትል የሚችሉ ነገሮች እነዚህ ነገሮች በአጥንት መሰንጠቅ፣ በቀዶ ጥገና፣ በድንገተኛ ከባድ አደጋ ትሮማ፣ ወይንም ከፍተኛ ቃጠሎ አማካኝነት ወደ ደማችን ሊገቡ ይችላሉ። በአየር የተሞሉ የውሃ ክሶች ኤር ባበልስ፣ ወይንም ሌሎች ነገሮች በቀዶ ጥገና፣ በድንገተኛ ከባድ አደጋ ትሮማ፣ ወይንም በሕክምና ሂደት አማካኝነት ወደ ደማችን ሊገቡ ይችላሉ። በፍጥነት እያደጉ ባሉ የካንሰር ሴሎች የተሰሩ እጢዎች amniotic fluid, the serous fluid in which the embryo or fetus is suspended within the amnion. Risk factors ለበሽታው ተጋላጭ የሆኑ ሰዎች ለቬን ትሮምቦሲስ፣ በደም ቱቦ ውስጥ የረጋ ደም የደም ዝውውርን ሲያግድ፣ ይህ በጣም አደገኛ ሁኔታ ነው እና ፓልሞኔሪ ኤምቦሊዝም ለሚባሉ በሽታዎች ይበልጥ ተጋላጭ የምንሆነው በሚከተሉት ሁኔታዎች ነው። ካንሰር በሽታ ካለብን፣ የኤምቦሊዝም በሽታ የቤተሰብ ታሪክ ካለን፣ የእግር ወይንም የዳሌ አጥንት መሰንጠቅ ካጋጠመን፣ በዘረመል ምክንያት የሚመጡ የደም መርጋት በሽታዎች ካሉብን፣ ለምሳሌ ፋክተር ቪ ላይደን፣ ፕሮትሮምብን ለደም መርጋት የሚረዳ በጉበት ውስጥ በቫይታሚን ኬ ረዳትነት የሚመረት ጂን ሚውቴሽን፣ አንድ ኤሌቬትድ ሌቨልስ ኦፍ ሆሞሲስቲን፣ ደም ውስጥ ሲበዛ የልብ በሽታን የሚያስከትል ፕሮቲን፣ የሃርት አታክ ወይንም ስትሮክ ከዚህ በፊት አጋጥሞን ከነበረ፣ ከባድ ቀዶ ጥገና አድርገን ከነበረ፣ ውፍረት፣ በቂ የሰውነት እንቅስቃሴ የሌለው የአኗኗር ዘይቤ፣ ከ60 ዓመት በላይ የሆናቸው ሰዎች፣ ኤስትሮጀን ወይንም ቴስቶስተሮን እየወሰድን ከሆነ። ሲምፕቶምስ የበሽታው ምልክቶች ድንገተኛ የሆነ የትንፋሽ መቆራረጥ፣ የሚቀስፍ የደረት ውጋት ህመም መሰማት፣ በእንቅስቃሴ ወይንም በማሳል የሚብስ የጀርባ ህመም ከደም ጋር የተቀላቀለ ያልተቀላቀለ አክታ፣ ከመጠን በላይ ማላብ፣ ፈጣን አተነፋፈስ ወይንም ፈጣን የልብ ምት፣ የጭንቅላት መቅለል፣ ቀጥሎ ፌንት ማድረግ፣ ሰማያዊ ከንፈር። በቅርብ ጊዜ እግራችን ወይንም እጃችን ላይ የደም መርጋት አጋጥሞን ከነበረ የሚከተሉት ነገሮችን ልናይ እንችላለን። ደም መርጋት ያጋጠመው እጅ ወይንም እግር ማበጥ፣ ስንራመድ ወይንም ስንቆም የእግራችን ሶፍት መሆን እና ህመም መሰማት፣ እግራችን የሚያመን ወይንም ያበጠበት ቦታ ላይ የሙቀት ስሜት መኖር፣ የቆዳ መቅላት ወይንም ከለር ማጣት፣ የተጎዳው እግራችን ቆዳ አካባቢ ያሉት የደም ቱቦዎች ቬኖች መጥለቅ። ፓልሞኔሪ ኤምቦሊዝም በጣም አደገኛ በሽታ ስለሆነ የሚከተሉትን የጤና ችግሮች ሊያስከትል ይችላል። የልብ ጉዳት፣ ደም የማይደርሰው የሳንባችን ክፍል ይሞታል።
ይህም ሁኔታ ፓልሞኔሪ ሃይፐርቴንሽን ሊያስከትል ይችላል። በደማችን ውስጥ አነስተኛ የኦክስጅን መጠን እንዲኖር ያደርጋል። በደማችን ውስጥ የኦክስጅን እጥረት ስላለ ሌሎች የሰውነታችን ኦርጋኖች በኦክስጅን እጦት ይጎዳሉ። የደም መርጋት ትልቅ ከሆነ ወይንም ብዙ ቦታ ላይ የደም መርጋት ካለ ይህ ሁኔታ ሞትን ሊያስከትል ይችላል። ዳያግኖሲስ አንድ ቴስት የበሽታው ምርመራ። ይህንን በሽታ በምርመራ ለማወቅ አስቸጋሪ ነው። ምክንያቱም አንዳንድ ሰዎች ምልክት አይታይባቸውም፣ ሌሎች ላይ ደግሞ የተለየ ምልክት አይታይባቸውም። በተጨማሪም የሳምባ ወይንም የልብ በሽታ ያለባቸው ሰዎች ላይ ይህንን በሽታ መመርመር አዳጋች ነው። የዚህ በሽታ ምርመራዎች የሚከተሉት ናቸው። የደም ምርመራ። የደም ምርመራ በደማችን ውስጥ አነስተኛ የኦክስጅን መጠን እንዳለ ለማወቅ ይረዳል። ደማችን ውስጥ አነስተኛ የኦክስጅን መጠን ካለ ይህ የሚጠቁመው የተወሰነው የሳምባችን ክፍል በደም መርጋት ምክንያት ስራውን እየሰራ እንዳልሆነ ይሆናል። በተጨማሪም ይህ የደም ምርመራ ዲ-ዳይመር ደም መርጋት ሲኖር በደም ውስጥ የሚኖረው የዚህ ኬሚካል መጠን ይጨምራል የሚባለው ኬሚካል በምን ያህል ብዛት ደማችን ውስጥ እንዳለ ለማወቅ ይረዳል። በተጨማሪም በዘር የተላለፈ የደም መርጋት በሽታ እንዳለብን ለማወቅ ይረዳል። ቼስት ሲባዛ ሬ የደረት ኤክስሬ ምስሎች በሽታው የፓልሞኔሪ ኤምቦሊዘም በሽታ ስለመሆኑ ለማወቅ ይረዳል። ዱፕሌክስ አልትራሳውንድ አልትራሳውንድ የሚባለው የሕክምና መሳሪያ ድምጽን በመጠቀም የሰውነታችንን ክፍሎች ምስል ያነሳል። ዱፕሌክስ አልትራሳውንድ የሚባለው ዘዴ ደም እንዴት በአርተሪ እና ቬን የደም ቱቦዎች እየተጓዘ እንደሆነ ለማወቅ ይረዳል። ይህም ዘዴ በእግራችን ውስጥ ባሉት የቬኖች የደም ቱቦዎች ውስጥ የደም መርጋት መከሰት አለመከሰቱን ለማወቅ ይረዳል። ስፓይራል ኮምፒውተር ቶሞግራፊ ሲቲ ስካን። ይህ አይነት የሲቲ ስካን ምርመራ ማሽኑ በሰውነታችን ዙሪያ እየዞረ 3D ምስል ያነሳል። ይህ አይነቱ የሲቲ ስካን ምስል የሳምባችንን የአርተሪ የደም ቱቦዎችን ምስል በከፍተኛ ጥራት ያነሳል። እነዚህ አርተሪዎች ከሌሎቹ የሳምባ ክፍሎች ተለይተው ጥርት ብለው እንዲታዩ ኮንትራስት ማቴሪያል ቀለም በቬናችን የደም ቱቦ ልናስገባ እንችላለን። ቬንቲሌሽን ፐርፊውዥን ቪኪው ስካን። በዚህ ምርመራ በሽተኛው የሆነ ኬሚካል ያለበት አየር በአፉ እንዲስብ ይደረጋል። በቬን የደም ቱቦ ደግሞ ቀለም ይሰጠዋል። ከዚያም በአፉ ያስገባው ኬሚካል ያለበት አየር እና በቬኑ የገባው ቀለም ሳምባችን ውስጥ ሲገቡ የሚያሳዩ ተከታታይ ብዙ ኤክስሬ ምስሎች ይነሳሉ። እነዚህ ምስሎች ሳምባችን ላይ ችግር መኖሩን የሚያሳዩ ከሆነ ይህ ችግር ፓልሞኔሪ ኤምቦሊዘም በሽታ ሊሆን ይችላል። ፓልሞኔሪ አንጂኦግራም። ይህንን በሽታ ለመመርመር በጣም ጠቃሚውና ትክክለኛው ዘዴ ፓልሞኔሪ አንጂኦግራም ምርመራ ነው። በዚህ የምርመራ ዘዴ ቀጭን ቱቦ ካደረር በብሽሽታችን ስር ባለው የቬን የደም ቱቦ ውስጥ ይገባና በልባችን በኩል ገብቶ ወደ ሳምባችን የአርተሪ ደም ቱቦዎች ይደርሳል። የተለየ ቀለም በዚህ ቀጭን ቱቦ ውስጥ እንዲገባ ይደረግና ይህ ቀለም በሳምባችን አርተሪ ቱቦዎች ውስጥ ሲገባ የኤክስሬ ምስሎች ይነሳሉ። እነዚህ ምስሎች በሳምባችን አርተሪዎች ውስጥ ያለውን የደም ፍሰት ሁኔታ ጥርት አድርገው ያሳዩናል። ብዥታ ብዙ ጊዜ ይህ ምርመራ የሚካሄደው ሌሎች ምርመራዎች ውጤታማ ሳይሆኑ ሲቀር ነው። ይህ ምርመራ ከፍተኛ ክህሎትና ጥንቃቄ ይፈልጋል። በተጨማሪም ይህ ምርመራ የጤና አደጋዎች አሉት። ለምሳሌ የኩላሊት መድከም ችግር ያለበት ሰው በዚህ ምርመራ የሚሰጠው ቀለም ኩላሊቱን ከጥቅም ውጭ ሊያደርገው ይችላል። ማግኔቲክ ሬዞናንስ ኢማጂንግ ኤምአርአይ የሚባለው ምርመራ የራዲዮ ሞገዶችን የማግኔት ስበት ክልልን በመጠቀም የሰውነታችንን ክፍሎች ምስል በጥራት ያነሳል። ይህ ምርመራ ብዙ ጊዜ ለእርጉዝ ሴት ነው የሚደረገው። ምክንያቱም ሕፃኑን በጨረር ላለመጉዳት ነው። ወይንም የኩላሊት ችግር ላለባቸው ሰዎች ነው የሚደረገው።
ምክንያቱም ቀለም ኩላሊታቸውን እንዳይጎዳው ታስቦ ነው። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና። የዚህ በሽታ ሕክምና ዓላማዎቹ የረጋው ደም ትልቅ እየሆነ እንዳይመጣ ማድረግ፣ ሌሎች የደም መርጋቶች እንዳይከሰቱ ማድረግ፣ ሌሎች የጤና ችግሮችና ሞት እንዳይከሰት በጊዜው አግባብ የሆነ